ክቡራትና ክቡራን በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች በያላችሁበት የምድር ዳርቻ ክብሮታዊ ሰላምታችን ይድረሳችሁ እያልን የከበረ ሰላምታችንን በማስከተል የታህሳስ 17 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ ተጠናክሮ ቀጥሏል። በአራቱም የአማራ ግዛቶች ከትናንት ጀምሮ ይህ ዜና እስከተጠናቀረበት ሰዓት ድረስ ታላላቅ ወታደራዊ ድሎች ተመዝግበዋል። ለባህር ዳርና ለደብረ ታቦር ከተሞች አዋሳኝ በሆኑ የውጊያ ግንባሮች ላይ ፋኖ ድል ሲቀዳጅ የጎጃም ቀጠናም ብርቱ ትንቅንቅ ተደርጎበት ፋኖ ድል በድል ሆኖበታል። ቀዳሚው ዜናችን ነው፣ ይደመጣል። የአምባሰል ተራሮችና የቆቦ ከፍተኛ ቦታዎች ለብልጽግናው ሰራዊት ከፍተኛ ኪሳራ ያስታቀፉት ሆነዋል። በርካታ የብልጽግናው ሰራዊት የፋኖን ጥይት ታቅፎ በወደቀባቸው አምባሰልና ቆቦ አውራጃዎች የተገኙ ድሎች ስፋታቸውና ወታደራዊ ትርጉማቸው በዜናችን በዝርዝር የሚቀርብላችሁ ይሆናል። የሸዋ ምድር ዛሬም ሙሉ በሙሉ ተጋድሎ ሲካሄድበት ውሏል። የብልጽግናውን አየር ወለድና ሪፐብሊካን ጋርድ ጨምሮ ሙሉ ኤሊት ፎርሱን ያሰማራበት ሸዋ ጠቅላይ ግዛት የዛሬው የተጋድሎ ውሎ ልዩ እንደነበር የዓይን እማኞች ተናግረዋል። እማኞች ሲናገሩም ፋኖ አንድ ቢሆን ኑሮ እንደ ዛሬው ውጊያ በመንግስት ሰራዊት በኩል ለወሬ ነጋሪም አይተርፍም ነበር ይሉታል። ይህን ታላቅ ተጋድሎ በዜናችን ዝርዝር አሰናድተንበታል፣ ይደመጣል። ከፍተኛ ተጋድሎ የተደረገበት የጎጃም ጠቅላይ ግዛት የፋኖ ድል ስፋት አስገራሚ እንደነበር የዓይን እማኞች ምስክርነትን ሰጥተውበታል። ብልጽግና በርካታ ሰራዊት ጭኖ ለከበባ ቢገባም አንድ አይሱዙ ሙሉ የተሰዋ ሰራዊቱንና በስድስት አነስተኛ ተሽከርካሪዎች ደግሞ የተጎዱ አባላቱን ይዞ ተመልሷል። ሆስፒታሎችም ተመላላሽ ሕክምናን ሙሉ በሙሉ አቁመው የብልጽግናውን ሰራዊት ብቻ እንዲያክሙ ትዕዛዝ ተሰጥቷቸዋል። የሰዓቱ ዜናችን ዝርዝሩን ያስደምጣችኋል። የህወሓት ለቅሶ ማቆሚያ አጥቷል። ያዞ እምባ ባቄላ ባቄላ ያህላል እንዲሉ የህወሓቱ ታጣቂ መሪ ጄኔራል ዮሐንስ ወይም ጆን መዲድ እኔም ተፈናቃይ ሆኛለሁ ሲሉ በኦሮሞ ብልጽግና ተሹመው ትግራይ ክልልን የሚያስተዳድሩት ጄኔራል ታደሰ ወረደ በበኩላቸው ብጮህ የሚሰማኝ አጣው ሲሉ ቅሬታቸውን በሾማቸው የብልጽግናው መንግስት ላይ አሰምተዋል። የሁለቱ ጄኔራሎች ለቅሶ የህወሓትን እቅድ ያጋለጠ ነው የሚሉት ተንታኞች በበኩላቸው ሁለቱ ጄኔራሎች ምን አደከማቸው? ወይዘሮ ፈትለወርቅ እኮ አስቀድመው ነግረውናል፣ ዝም ብለው የፈለጉትን እርምጃ ለምን አይጀምሩም ሲሉ ትዝብታቸውን አሰምተዋል። በሰዓቱ ዝርዝር ከተዘጋጀላቸው ዜናዎቻችን መካከል ይህ ጉዳይ አንዱ ነው። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን ያሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እንደተለመደው እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በድጋሚ እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። በጎጃሙ ትንቅንቅ ፋኖ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር የብልጽግናው ሰራዊት ከባድ ኪሳራ በማድረስ ድል ተቀዳጅቷል። በዚህም አንድ አይሱዚ ሙሉ የብልጽግናው ሰራዊት እርምጃ ሲወሰድበት፣ በርካታ ኃይሉ ደግሞ ጉዳት ደርሶበት ወደ ሕክምና ተወስዷል። የብልጽግናው ሰራዊት ከፍተኛ ቁጥር ያለውን ሰራዊቱን ጭኖ ወደ ፋኖ ለከበባ መውጣቱን የገለጸው የ206ኛ ኮር ቃል አቀባይ ክፍል ማርዘነብ በምትባለው ታዳጊ ከተማ ላይ የ14ኛ ክፍለ ጦር ሁለት የሻለቃ ኃይሎች ባደረሱበት ምት ከፍተኛ ኪሳራ እንደደረሰበት አስታውቋል። የቀስተ ደመና ሻለቃና የክፍለ ጦሩ ኮማንዶዎች በጥምረት በሌሊት ወደ ብልጽግናው ሰራዊት ካምፕ በመግባት ባደረሱት ጥቃት ነው ፋኖ ድል የተቀዳጀው። የብልጽግናው ሰራዊት ከጥቃቱ በኋላ በዙ 23 የታገዘ ውጊያ ከፍቶ የነበረ ቢሆንም በጀግኖቹ የፋኖ ሰራዊት አባላት የጨበጣ ተኩስ የበላይነት የታየበት ሆኗል። በዚህም በጠላት ላይ በርካታ ኪሳራን አድርሷል ሲል የኮሩ ቃል አቀባይ ክፍል ገልጿል። የኮሩ ቃል አቀባይ ክፍል አክሎም የታሪካዊ ጠላቶቻችን ቀኝ እጅ የሆነው የብልጽግናው ወራሪ ሰራዊት የጀግኖቹን ምድር እንደዋዛ የሚረግጣት አልሆነም። የጠላትን ስነ ልቦና የሚያረደውና ብልት ለይቶ የሚመታው ጀግናው ሰራዊታችን የጠላትን ኃይል በእሳት በትር እየገረፈ ምድሪቷም ገሃነብ ሆናበት መውጫ መግቢያ አጥቶ እንዲቅበዘበዝ አድርገነዋል ብሏል። ዛሬ ሌሊት የተጀመረው ውጊያ በርካታ ቁጥር ያለው የብልጽግናው ሰራዊት ሰዋዊና ቁሳዊ ኪሳራን ያስተናገደ ሲሆን በውጊያውም አንድ አይሱዚ ሙሉ የብልጽግናው ሰራዊት አስከሬን ተነስቷል። በሶስት አምቡላንስና በሶስት ፓትሮል ደግሞ ጉዳት የደረሰባቸው አባላቱን ጭኖ ወደ ህዝብ ጤና ተቋማትና ወደ ብልጽግና ወታደራዊ ሕክምና ማዕከላት ማስገባቱን የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር ቃል አቀባይ ክፍል አስታውቋል። የጎጃሙ ትንቅንቅ ዛሬም በተለያዩ አካባቢዎች የቀጠለ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ በምስራቅ ጎጃም የተለያዩ ወረዳዎችና በምዕራብ ጎጃም ፈረስ ቤት አካባቢ ብርቱ ውጊያ ሲካሄድ ውሏል።
በቆቦና በአምባሰል ፋኖ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከቆቦ ከተማ በቅርብ ርቀት በብልጽግናው ሰራዊት ላይ በከፈተው ድንገተኛ ጥቃት ከፍተኛ ድል ሲቀዳጅ፣ የልጅ ኢያሱ ኮር አሃዶች በበኩላቸው አምባሰል ላይ በበርካታ ግንባሮች ያካሄዱትን ተጋድሎ በድል ተወጥተዋል። የብልጽግናውን ካድሬዎች እንቅስቃሴ በተቀናጀ መረጃ የተከታተለው የአጼ ምኒልክ ዕዝ ከስምሪት ቀጠና በመነሳት ወደ ሮቢትና አካባቢው የገባውን የብልጽግናውን ሰራዊት እርምጃ ወስዶበታል። ለሰዓታት በዘለቀው በዚህ ውጊያ በርካታ የብልጽግናው ሰራዊት እርምጃ እንደተወሰደባቸው የገለጸው የአፋባ አጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ በርካቶች ደግሞ ቁስለኛ ሆነው ወደ ቆቦ የሕክምና ጣቢያ እንደተወሰዱ የሆስፒታል ምንጮችን ጠቅሶ ገልጿል። በዚህ ውጊያ የብልጽግናው ሰራዊት ከባድ መሳሪያዎችን በብዛት ሲጠቀም እንደነበር የገለጹት የአካባቢው ነዋሪዎች በበኩላቸው በሰውና በንብረት ላይ የከፋ ጉዳት ስለመድረሱም ገልጸዋል። እንደ ነዋሪዎቹ ገለጻ ውጊያው ይካሄድ የነበረው ፋኖ ድንገተኛ ጥቃት በፈጸመባቸው አጼ እርሻና ሮቢት ሁለተኛ ደረጃ ትምህርት ቤት አካባቢ ቢሆንም የብልጽግናው ሰራዊት ግን ብዙ ኪሎ ሜትር የሚያቋርጡ የቡድን መሳሪያዎችን በመተኮስ በንጹሃን ሀብትና ንብረት ላይ ጉዳት እንዳደረሰ ተናግረዋል። ፋኖ በብልጽግናው ሰራዊት ላይ ጥቃቱን የከፈተው የአካባቢው ባለስልጣናት በሜካናይዝድ ታጅበው ወደ ገጠሩ ክፍል በመግባት ማህበረሰቡን ለማደናገር አስገዳጅ ስብሰባ ለመጥራት በሚንቀሳቀሱበት ጊዜ መሆኑን የገለጹት ምንጮቻችን በዚህም ፋኖ የከፈተውን ድንገተኛ ጥቃት ተከትሎ የባዲን ካድሬዎች በግዴታ የሰበሰቡትን ህዝብ እንደተበተነ ለማወቅ ተችሏል። የብልጽግናው መንግስት ግንቦት 4 ለሚደረገው ምርጫ ካድሬዎቹ ዝግጅት እንዲያደርጉ ጥብቅ መመሪያ ማውረዱን ተከትሎ በሁሉም አካባቢዎች ህዝብን የማደናገር እንቅስቃሴ እያደረገ ሲሆን እስካሁን ድረስ በየትኛውም ስፍራ ለግማሽ ቀን እንኳ ህዝብ ሰብስቦ መወያየት እንዳልቻለ ምንጮቻችን ገልጸዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ በሮቤትና አካባቢው ከባድ ውጥረት እንደነገሰ የገለጹት የአካባቢው ነዋሪዎች የብልጽግናው ሰራዊት አባላት ፋኖ ባልደረሰባቸው አካባቢዎች ቤት ለቤት እየገቡ የንጹሃንን ሀብትና ንብረት በመዝረፍ እንዲሁም በእናቶችና ህጻናት ላይ ጭምር ድብደባ እየፈጸመ እንደሆነ ተገልጿል። በዚሁ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የተጋድሎ መረጃ ደግሞ የልጅ ኢያሱ ኮር አሃዶች በጥምረት አምባሰል ላይ በበርካታ ግንባሮች ባደረጉት ተጋድሎ ታላቅ ድል ተቀዳጅተዋል። የብልጽግናው ሰራዊት የፋኖን ይዞታዎች ይቆጣጠራለሁ በማለት ተንቀሳቅሶ የነበረ ቢሆንም በልጅ ኢያሱ ኮር ስር የሚገኙት ክፍለ ጦሮች ከባድ ትንቅንቅና ተጋድሎ አድርገው በመመከትና መልሶ ማጥቃት በማድረግ ከባድ ኪሳራ በማድረስ ወደ መጣበት መልሰውታል። የብልጽግናው ሰራዊት ከግሸን ወደ ደልባና ጅጎዶ ለመንቀሳቀስና ለመቆጣጠር አስቦ የማጥቃት ውጊያ ቢከፍትም በመከላከል ብሎም መልሶ ማጥቃት በማድረግ ድባቅ መተው ወደ መጣበት ሲመልሱት፣ በሌላኛው ግንባር ደግሞ መነሻውን ከውጫሌ ከተማና ከማርያ ያደረገ የብልጽግና ሰራዊት ያለ የሌላ ኃይሉን ተጠቅሞ ወደ ድብል በሜካናይዝድ ታንክና መድፍ እንዲሁም በድሮን ታግዞ ማጥቃት ቢያደርግም በ24ኛ ክፍለ ጦር ድብል ላይ ሲመታ ውሏል። ይህ ዜና እስከተጠናቀረበት ሰዓት ድረስም ውጊያው ቀጥሎ ነበር። ፋኖ በመላው ሸዋ ቀጠና ብርቱ ተጋድሎ አደረገ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ሁሉም ክፍለ ጦሮችና የአባት ጦር ሰራዊትን በማቀናጀት በሁሉም የሸዋ ጠቅላይ ግዛት ቀጠናዎች ብርቱ ተጋድሎ እያደረገ መሆኑን አስታወቀ። እዙ በጣርማበር ማያምባ ቀበሌ ማፉድ ሾላ ሜዳና ሌሎች ቀጠናዎች ብርቱ ተጋድሎ ሲያካሂዱ ውለዋል። የሸዋ ጠቅላይ ግዛት ዕዝ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከ የውጊያ ተጋድሎ የአማራን ህዝብ እርስ በርሱ ማገዳደልና መጨረስን ዓላማ አድርጎ ጦር ያዘመተው የብልጽግናው ስርዓት በተለይም መድረገኝ ወይም ኬሚሴን የጥቃት ኃይል ማሰባሰቢያ ማዕከል አድርጎ ሲሰራበት ቆይቷል። ዛሬም በሁለት ግንባሮች ወደ ጀግኖቹ ቀይ ለወረራ የተንቀሳቀሰው ኃይል በደፈጣና በጨበጣ ውጊያ ትጥቁን ለፋኖ ማስረከብ ግድ ብሎታል ሲል አስታውቋል። በሁሉም የሸዋ ጠቅላይ ግዛት አውራጃዎች ወረራ ለማድረግ ቢጣደፍም በሸዋ ጠቅላይ ግዛት ክፍለ ጦሮችና የአርበኞች ጦር በጋራ በርካታ ድሎችን እያስመዘገቡ ይገኛል ሲል የተናገረው የሸዋ ጠቅላይ ግዛት ዕዝ ሚዲያና ኮሚኒኬሽን ክፍል የአማራ ወጣት ቀምቶ ለመታጠቅ ወደ ፋኖ እየጎረፈ ነው። በብልጽግና ሰራዊት ተደጋጋሚ ጥቃትና ወረራ የተፈጸመበት የይፋት አርሶ አደር ነገም ይኸው ሰራዊት የሚፈጽምበትን ወንጀልና ጥቃት ስለሚረዳ በብርቱ እየተፋለመው ውሏል ሲል ገልጿል። የብልጽግናው ሰራዊት ከፍተኛ ቁጥር ያለውን ኃይሉን ከተለያየ አቅጣጫ አሰባስቦ ወደ ፋኖ ቀጠና ለመግባት ሞክሮ ነበር። በተለይም ከደብረ ብርሃንና ከደብረ ሲና ባንድ በኩል ከኬሚሴና ከሸዋሮቢት ደግሞ በሌላ በኩል ያሰባሰበው ሰራዊቱ ከፍተኛ እንደነበር የገለጸው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ይህ የጠላት ሰራዊት ሰፊ የወረራ ዕቅድ በማውጣት ከባለፉት ቀናት የቀጠለ የወረራ ዕቅዱን በይፋት አውራጃ በሁሉም ወረዳና ቀበሌዎች የፋኖ ኃይልንና የአማራ ህዝብን ለማዳከም ወደ ኦሮሞ ብሔረሰብ አስተዳደር ዞን በመምጣት አማራን ከመሃል ሸዋ አዳክመን ወይም አጥፍተን ከወንድሞቻችሁ ጋር ትገናኛላችሁ ሲል
የብሔረሰብ አስተዳደሩን ወጣት እያስተባበረ ቆይቷል ሲል የብልጽግናውን ሰራዊት የወረራ ዕቅድ ስፋት አስታውሷል። የሸዋ ጠቅላይ ግዛት ዕዝ ቃል አቀባይ ክፍል አክሎም ይህንን የአብይ አህመድ ሌጋሲ ለማስቀጠል አማራን በአማራ ለማጥፋት ታትሮ የሚሰራው ብአዴን ይፋትን ለተረኛ ኦነግ ወለድ ለሆነው የኦህዴድ ብልጽግና ለመሸጥ ተስማምቶ በሁሉም አቅጣጫ የአማራን ገበሬ ትጥቅ ለማስወረድ ጦር ቢያሰማራም ካድሬዎቹ በፋኖ አልሞ ተኳሾች ተገቢው ምላሽ ተሰጥቶት ተመልሷል ብለዋል። በዛሬው ተጋድሎም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ የፋኖ ሰራዊትና የአባት ጦር ሰራዊት በቅንጅት ባደረጉት ተጋድሎ የተለመደውን አኩሪ ድል መቀዳጀታቸውን የዙ ቃል አቀባይ ክፍል አስታውቋል። የፋኖ ታላቅ ድል በጎንደርና በጎጃም የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባተ ኮር እስቴ አውራጃ ላይ ታላቅ ድል መቀዳጀቱን አስታውቋል። ድሉን የተቀዳጁት በኮሩ ስር የሚገኘው የጉና ክፍለ ጦር ታጋዮች መሆናቸውን የዙ ቃል አቀባይ ክፍል አስታውቋል። በአማራ ህዝብ ላይ የዘር ማጥፋት ጦርነት እቅድ ይዞ የዘመተው የብልጽግናው ሰራዊት መነሻውን ግንድ አጠመም በማድረግ ወደ ማህደረ ማርያም ከተማ ሲንቀሳቀስ በነበረበት ሰዓት የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር መተሪ ወንዝ ላይ በወሰደው መብረቃዊ ደፈጣ ምት ጠላት ከፍተኛ ኪሳራ ደርሶበታል። ከቀኑ 9 ሰዓት በደፈጣ የጀመረው ውጊያ አድማሱን አስፍቶ ወደ መደበኛ ውጊያ ተቀይሯል ሲል የኮሩ ቃል አቀባይ አስታውቋል። በዚህ ውጊያ ጠላት ከፍተኛ ቆሳዊ፣ አካላዊና ሞራላዊ ኪሳራ ደርሶበታል ሲል የገለጸው የሜጀር ጄኔራል ውባንታ ባተ ኮር ቃል አቀባይ ክፍል ውጊያ የተደረገባቸው ቦታዎችን ሲገልጽም ጨባ መንደር፣ ናዳ፣ እማ ወተት ጊዮርጊስ፣ ዳዋ መድኃኔዓለም፣ ክሬቸር፣ ማህደረ ማርያምና መተሪ የተባሉ ቀበሌዎች ናቸው ብለዋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ከዝህብስት ወደ ዲላሞ ቀበሌ ሬሽን ሲያጓጉዙ በነበሩ የብልጽግናው ሰራዊት ላይ ደፈጣ ጥቃት ፈጽሞ 17 ወታደሮች እርምጃ ሲወሰድባቸው በርካቶች ደግሞ ቆስለኛ ሆነዋል። የደፈጣ ጥቃቱ የተፈጸመው በዝህብስትና በዲላሞ ቀበሌዎች መካከል ልዩ ቦታው ዳግስ ሳቦ አካባቢ መሆኑን የገለጸው መረብ ሚዲያ ከተገደሉት በተጨማሪ በርካቶች ቆስለኛ መደረጋቸውን የአጼ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ አረጋግጧል። የአጼ ቴዎድሮስ ዕዝ 105ኛ ኮር የ55ኛ ክፍለ ጦር ተወርዋሪ ኮማንዶ አባላት የደፈጣ ጥቃቱን የፈጸሙ መሆናቸውን የገለጸው የአጼ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ በጥቃቱም በብልጽግናው ሰራዊት ላይ ከባድ ሰዋዊና ቆሳዊ ኪሳራ ደርሶበታል ብሏል። ወደ ሌላ የዚሁ ቀጠና ተጋድሎ ስናመራ ደግሞ መነሻቸውን ከደጋ ዳሞት ፈረስ ቤት ያደረጉ የብልጽግናው ሰራዊት አባላት ወደ ሰቀላና አካባቢው እየተንቀሳቀሱ በነበረበት ሰዓት በተፈጸመባቸው ጥቃት ከባድ ጉዳት እንደደረሰባቸው ታውቋል። በአማራ ህዝብ ላይ ለዘር ማጥፋት ጦርነት የዘመተው የብልጽግናው ሰራዊት በደረሰበት ጥቃት ከፍተኛ ኪሳራ የደረሰበት ሲሆን ጥቃቱን በመፈጸም ድል የተቀዳጁት ደግሞ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ነው። በ99ኛ ክፍለ ጦር ስር የሚገኘው የደጋዳሞት ሻለቃ አባላት በፈጸሙት የተሳካ ጥቃት የአማራን ህዝብ ክብር የሚመጥን ድል መቀዳጀታቸውን የገለጸው የዙ ቃል አቀባይ ክፍል በተመሳሳይ በሰዲ አካባቢ በተደረገ ተጋድሎም 201ኛ ኮር 54ኛ ክፍለ ጦር ድል የተቀዳጀበትን ተጋድሎ አካሂዷል ብሏል። የጄኔራሎቹ ተደጋጋሚ ወቀሳና እንድምታው የትግራይ ክልል ጊዜያዊ አስተዳደር ለብልጽግናው አደጋ ስጋት ስራ አመራር ኮሚሽን በላከው ደብዳቤ በክልሉ ተፈናቃዮች ስላሉበት ሁኔታ ደግሞ ደጋግሞ ቢያሳውቅም ምላሽ ሊሰጠኝ አልቻለም በማለት ወቀሳ አቅርበዋል። የህወሓት ታጣቂ ቡድን መሪ ጄኔራል ዮሐንስ በበኩላቸው ከተፈናቃዮች በላይ እየተፈናቀል ነው እኛ ነን ሲሉ ተናግረዋል። በኦሮሞ ብልጽግና የተሾሙት ጄኔራል ታደሰ ወረደ የሚመሩት የትግራይ ክልል አስተዳደር በክልላችን ያለውን ሰብአዊ ቀውስና የእርዳታ ፍላጎት በተመለከተ በምክትል ጠቅላይ ሚኒስትር ሰብሳቢነት የሁሉም ክልሎች ፕሬዝዳንቶችና አደጋ ስጋት ስራ አመራር ኮሚሽነሮች በተገኙበት በየጊዜው በሚካሄደው የአደጋ ስጋት ስራ አመራር ምክር ቤት ላይ አሳሳቢነቱን እየገለጽን መጥተናል። በተጨማሪም ከፌዴራል ለድጋፍና ክትትል ወደ ክልላችን በየጊዜው የሚመጡ ቡድኖች በአካል ተገኝተው እያዩትና እየተረዱት የቆዩት ነው ብለዋል። በተጨማሪም የአደጋ ስጋት ስራ አመራር ኮሚሽንን ጨምሮ የብልጽግናው መንግስት የክልልና የፌዴራል ተቋማትና ዩኒቨርሲቲዎች በክልሉ የሚገኙ መንግስታዊ ያልሆኑ ተቋማት በጋራ በመሆን የተጠናውን የ2024 መልቲ ሴክተራል መኸር ሲዝናል አሰስመንት መሰረት በክልሉ ወደ 2.5 ሚሊዮን እርዳታ ፈላጊ መኖሩን በጋራ ምልከታ አረጋግጠን ነበር ሲል የገለጸው የጄኔራል ታደሰ ወረደ አስተዳደር በተለያዩ ወቅቶች በሚደረጉ ግንኙነቶች ማለትም በደብዳቤ፣ በሪፖርት፣ በስልክ፣ በቨርቹዋል ሚቲንግስ በአካል በመገኘትም ጭምር በክልላችን ባሉት የክላስተርና የሲሲ አደረጃጀቶች ያሉብንን ችግሮች እያስረዳን የመጣን መሆናችን ይታወቃል። ነገር ግን የችግሩን
የችግሩን አሳሳቢነት በተረዳ መልኩ ምላሽ ሊሰጠን አልቻለም ብሏል። በክልሉ ያለውን ሁለንተናዊ ችግር አገር ውስጥ ብቻ ሳይሆን ዓለም እንዲያውቅ እየተደረገ የመጣ ጉዳይ መሆኑን በሚገባ የሚታወቅ መሆኑ ሊሰመርበት የሚገባ ጉዳይ ነው ሲል የገለጸው የጄኔራል ታደሰ አስተዳደር አሁንም በመጠለያ ጣቢያዎች የሚገኙ ተፈናቃዮች የሚሰጣቸው የምግብ ድጋፍ በቂ አለመሆኑን ገልጿል። ከምግብ ውጭ ያለባቸው መሰረታዊ ፍላጎቶችን ሲገልጽም የጤና፣ የውሃ፣ የልብስና መሰረታዊ ቁሳቁስ፣ የመጠለያ፣ የእህል ማስፈጫ ዋጋ እና የልጆቻቸው ትምህርት ወጪ ወዘተ መሆናቸውን ገልጿል። ለእነዚህ መሰረታዊ ፍላጎቶቻቸው ወጪ የሚሸፍኑ ከሚሰጣቸው ምግብ 15 ኪሎ ግራም እህል፣ 1.5 ኪሎ ግራም ጥራጥሬና ከግማሽ ሊትር ያነሰ የምግብ ዘይት በመሆኑ የሚሰጣቸው የምግብ ድጋፍ ይህንን ሁሉ ወጪያቸውን ሸፍኖ በሕይወት ለመኖር የሚያስችላቸው አለመሆኑን መታወቅ ይገባዋል ብሏል። የህወሓቱ ታጣቂ ቡድን መሪ ጄኔራል ዮሐንስ ወይም ጆን መዲድ በበኩላቸው ተፈናቃዮች ችግሩ የተከሰተው በእናንተ ብቻ ሳይሆን እኛም ተፈናቃዮች ነን፣ ሌሊቱ ሙሉ ሲተኮስብን ነው የምናድረው፣ ማን እንደሚተኩስብንና ለምን ዓላማ እንደሚተኮስብን አናውቅም ሲሉ ተናግረዋል። ጄኔራል ጆን መዲድ በህወሓት ውስጥ ከፍተኛ የወርቅ ዝርፊያና የሰዎች ዝውውር ስማቸው በክፉ ከሚነሱት መካከል አንዱ መሆናቸውን የሚናገሩት የትግራይ ፖለቲከኞች የንግግሩ የግለሰቡን ብቻ ሳይሆን አጠቃላይ የቡድኑን እብሪትና ለህዝብ እንደማይጨነቅ ያሳየበት ነው ሲሉ ይወቅሷቸዋል። ተፈናቃዮች ምግብ ተከልክለውና ወደ መጡበት ቀየም እንዳይመለሱ ታግደው ተይዘው የሚደርስባቸውን ሁለንተናዊ ጉዳት እያየ በዚህ መጠን ሲሳለቅ ያሳፍራል በማለት ጄኔራሉን የሚወቅሱት የብሔሩ ተወላጆች ጄኔራል ዮሐንስ ተፈናቅያለሁ የሚለው ከየት ነው የተፈናቀለው? በእነሱና በፌዴራል መንግስቱ ችግር ጠማቂነት ምክንያት ከቤታቸው ተፈናቅለው ስቃይ ላይ የሚገኙትን ወገኖቻችንን ዛሬም እንደ ድሮ የፖለቲካ መጫወቻ ከማድረግ ለምን ተገቢውን ድጋፍ እንዲያገኙ አላደረገም? ለምንስ ወደ ቀያቸው ይመለሱ ሲባል አግተው ያዟቸው? ሲሉ በጥያቄ መልኩ ወቀሳቸውን ያቀርባሉ። የጄኔራል ታደሰ ወረደንም ሆነ የጄኔራል ዮሐንስን ንግግር የተመለከቱ የፖለቲካ ተንታኞች በበኩላቸው አሁንም ቢሆን የህወሓት ሰዎች ጸጸት አይሰማቸውም፣ ችግሩን ማመንም አይፈልጉም። እንደለመዱት በተፈናቃዮች ላይ የፖለቲካ ቁማር መስራትን ነው የመረጡት እንጂ የችግሩን ፈጣሪ ተጠያቂ ማድረግን አልፈለጉም ብለዋል። ይህ የህወሓት እንቅስቃሴ ወደ ጦርነት ለመግባት ያለውን ፍላጎት የሚያመላክት መሆኑን የሚናገሩት የፖለቲካ ተንታኞች የህወሓት ፍላጎት ጦርነት ለመክፈት ወቀሳ እንዳይቀርብበት አስቀድሞ በሚዲያ ራሱን ከጥፋት የማዳን ዘመቻ ነው የከፈተው ሲሉ ተናግረዋል። ህወሓት ተፈናቃዮችን አግዶ ይዞ መደራደሪያ እንዳደረጋቸው የሚታወቅ ሲሆን ይህንን ደግሞ የቡድኑ ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በግልጽ ተናግረዋል። ሞንጆሪኖ በአንድ መድረክ ላይ ተፈናቃዮችን በተመለከተ በሰጡት አስተያየት ህወሓት አብሮን ካልገባ ወደ ወልቃይት አንገባም ብለው ነግረውናል። ይህ የተፈናቃዮች አቋም ደግሞ አስደንቆናል ሲሉ መናገራቸው ይታወሳል። ይህን የወይዘሮ ፈትለወርቅ ንግግር በተመለከተ አስተያየታቸውን የሚሰጡ የፖለቲካ ተንታኞች በበኩላቸው ወይዘሮ ፈትለወርቅ የህወሓትን በተፈናቃዮች ላይ የሚቆምረውን የፖለቲካ ቁማር በግልጽ የሚያረጋግጥ ነው ሲሉ ይናገራሉ። በኦሮሞ ብልጽግና አማካኝነት ለትግራይ ክልል አስተዳዳሪ ተደርገው የተሾሙት ጄኔራል ታደሰ ወረደና ጄኔራል ጆን መዲድ በተመሳሳይ ወቅት ያነሱት ወቀሳ ዓላማውም ጦርነት ለመክፈት ያላቸውን ዝግጅት አመላካች መሆኑን ተንታኞች ጨምረው ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።